ኤርሚያስም ከፈለገ ይምጣ ኦፓል ቤት ጥራው ቀለሜ ጴንጤና አያውቅም ብዬ ጠራዋለሁ እኔ ኤርሚያስንም ጴንጤና ታይ ሚለው ነገር ካለ ሐሳቡን ይግለጽ ባሬ ታይ ውዴ እና በስንት ያልሽ ንቁ ሚውት አርጊ እኔ ከፈለኩኝ ኦፓል ጋር ያልሽ በሌላው አካውንቴ ሞዴሬተር ነኝ እኮ ከፈለኩኝ ንቁዬ በሶስተኛው አካውንቴ ሞዴሬተር ነኝ ራሴ ማስገባት ይችላል መምጣት ስላልፈለኩ ነው እኔ አይደለክም አላልኩም ግን በቃ እንዳታወርጂኝ በሶስተኛው አካውንት ከፈል በቃ ሚውት አርጊ አንቺ እማወራ ቢሆን በአምስተኛው ሞድ ለኔ እሱ ለኔ ሁሉ እኮ በቃ ካንቺ ጋር አለ ማወራው ችግር የለም ካንቺ ጋር እኮ ከፈለኩኝ ራሴ አካውንት ላይ በራሴ አካውንት ከፈለኩ መጥቼ ራሴን አስገባለሁ ነው ስለዚህ ሚውት አርጊ ኦፓል ማውራት ባለብኝ ኦፓል ባለቤቱ አልጨርስ እኔ እንዲሁ ነው የሚገባው ማለት ነው። ወይ ተረጋጋ ሚውት አርግ ለኦፓል በዋናውም አካውንቴ እንትን ጽፌልሻለሁ እህት አለምየው እና ለመሰለሽ እሺ እሺ አሁን ምን አለ መሰለሽ ተረጋጋ አንተ ሚውት አርገህ መጨረስ ኤርሚያስም ከፈለገ ይምጣ ኦፓል ቤት ጥራው ቀለሜ ጴንጤና አያውቅም ብዬ ጠራዋለሁ እኔ ኤርሚያስንም ጴንጤና አያውቅም ብዬ ወያየዋለሁ እኔ ከኤርሚያስ ጋር ከፈለገ አሁን እኔ ኤርሚያስ በቀደደልኝ ቦይ እምፈስ አይደለም አልፈስም ኤርሚያስ ጋር ገባ ከኤርሚያስ ጋር እኔ በነገረ ማርያም በስለ አድኖ ጉዳይ በነገረ መስቀል ጉዳይ ወይም መስቀሉ ላይ ባለው ሐሳብ ላይ አላወራው ለምን አላወራው መሰለ በመስቀልም ጉዳይ ይሁን በነገረ ማርያምም ይሁን በስለ አድኖ ጉዳይም ይሁን ከኤርሚያስ ጋር ተወያይቼ ጴንጤ ኦርቶዶክስ አላረገው መጀመሪያ ኤርሚያስ ከኔ ጋር ማውራትም ካለበት ግን ባከሚውት አርጋ አንተ ሽማግሌ ይበና መላጣን አስተካክለ ሚውት አንተ ስነስርዓት ይኖር እኮ ሚውት አርጋ አንተ ኦፓል አውጪው ቤኪ የሚባለውን አውጪው እህትዮ አውጪውና አሳቤል ውጣ ከዚህ ውጣ ነው ኦፓል ስርዓት ነው ኦፓል አሶጪው እና በሱ ቦታ ኤርሚያስን ታስገቢዋለሽ አሶጪው ይሄንን ውጣ ተይ ኮተታ ኦፓል ይሳደም ምድረ ተቀጣሪ በጠቅላላ አሶጪው ቤኪ የሚባለው በጠቅላላ አሶጪው ኦፓል ጨርስና ታወራላችሁ በቃ ዝም አሶጪ ምድረ ቀጥረኛ በጠቅላላ 300 ብር በየወሩ ይከፈላል ትንጫጫል አሶጪው ይሄንን በየወሩ ላንተ ጣላ ገዛለሁ ከፈለክ አንተ እንዳንተ አይነቱን በየወሩ 300 ብር ይከፈለዋል ጣላ ኮተታ አሶጪው ኦፓል አሶጪው እሺ ደቂቃ ስጪውና ሐሳቡን እንዲበልና ከኔ ጋር ያወራል ችግር በቃ ሽማግሌው ተረጋጋ እኔ ኦፓልዬ ምን አለ መሰለኝ ደቂቃ ወስኝለት ኦፓልዬ ቆይ ይረጋጉ ሽማግሌው ይረጋጉ ቆይ እኔ ከጴንጤ ቤት ነኝ መጣሁ ዛሬ ምንድነው ምን አቀላለሁ አንተ ወጥቀማሽ ቆን ካላቀም በሞተር ያቺ እንጨት ቤቷን እኮ እናቃለን እኮ ዝምበለ ሞተረኛው ነው መላጣ ዝም ብለህ ይሄ ወጥቀማሽ ቆን ካላቀም አንተ እኔ ቀማሽ አይደለሁም እኔ ተመስገን እባላለሁ እንዳንተ አይነቱን ሽማግሌ ቀጥሬ ማሰራ ድንቅ ባለ ሀብት ነኝ እና የወር ደሞዝ ከቸገረ ቀጥራለሁ ገብቶሃል አሁንም ልነግርህ ምን እንደምሰራ በነገራችን ላይ የት እንደተማርኩ ምንም አሰራም እቀጥራለሁ እንዳንተ እቀጥራለሁ በጣም ባይላተራል ኦርጋናይዜሽን የፈለክበት ቦታ መማር ትችላለህ እቀጥራለሁ አዳምጠኝ ያው ለሽማግሌ ለጡረተኛ ቦታ የለኝም ደሞዝ የማገኝ የኔ ድርጅት ለጡረተኛ ቦታ የለውም የኔ ድርጅት ይኸውልህ ከዘር ማንዘር አላስተዳድርም ለሱ ደቂቃው ስጪው አንድ ጊዜ ኦፓል ለሱ ደቂቃው ስጪው እኔን አቋርጭ አንተ ማንንም ያውቃል ለሱ ስጪው ደቂቃው ለኔ ጀርመን ሀገር ዝም ካላለ ለሱ ደቂቃውን ስጪው እኔ አዳም ቅሌታም ሽማግሌ ቦታ ስላለኝ በትክክል አስረዳዋለሁ ስጪው ደቂቃውን ለሱ ኦኬ እሺ ይቀጥል እሺ ታንክ ዩ ስንት ደቂቃ
እሺ ታንኪዩ። በነገራችን ላይ እንግዲህ ተከታታይ 300 ክብረነት ነገር ምናምን እንዳትናገር ብሮ። እሺ አልናገርም። አይ እኔ እንዲህ አይነት ባህር የለኝም። 300 ብር ተከፋይ ናችሁ ነው ያለው። በነገራችን ላይ ፐርሰናል ነገር ማውራት ባያስፈልግም እኔ ቼክ ሪፐብሊክ ነው የተማርኩት፣ ጀርመን ሀገር ነው የተማርኩት፣ ባይላተራል ኦርጋናይዜሽን ነው አዲስ አበባ ውስጥ የምሰራው። ኢፍ ነሰሰሪ በቃ በጣም በትልቅ ኑሮ እኖራለሁ። እግዚአብሔር ይመስገን። የወንጌል ሸክም ግድ ብሎኝ የምኖር ሰው ስለ ወንጌል የምሰራ ነው። ከወንጌል 5 ሳንቲም አይደለም የማገኘው። ለወንጌል በተቻለኝ መጠን እግዚአብሔር በረዳኝ መጠን ብዙ ነገር ላረግ የምችል ሰው ነኝ። እግዚአብሔር ይመስገን። የምለቃቅመው ነገር የለኝም። ይሄ ፐርሰናል እንትን ነው። ሌላ ጥያቄ ካለው በተለይ መስቀል ላይ ገድል ላይ አልወያይም ካለ እንግዲህ የእምነቱ አስተምሮቱ ስለሆነ እሱን ነገር ዲፌንድ ማድረግ ከቻለ ጥሩ ነው። ስድብ ጥሩ አይደለም። እሱ ቢሳደብ እኔ አልሳደብም። ምክንያቱም እንግዲህ የስጋ ስራ የተገለጠ ነው ይላል። የመንፈስ ፍሬም የተገለጠ ስለሆነ የመንፈስ ፍሬ ማፍራት እንጂ የስጋ ፍሬ ማፍራት ተገቢ አይደለም። ስለዚህ ይሄንን ነው የምለው። በመስቀልም በስዕልም ዙሪያ ምናልባት ሀሳብና ጥያቄ ካለው እሱን ዲፌንድ ቢያደርግ፣ አለበለዚያ ጣዖት ነው ብዬ ስለማምን እኔ ጣዖት ነው የሚሰግደው ወይም ጣዖትን ነው ታቅፎ የተቀመጠው ወይም በጣዖት ፊት ነው የሚንቀጠቀጠው ልመናውን የሚያቀርበው ብዬ ነው የምናገረው። ኢፍ ነሰሰሪ እንግዲህ በዚህ ጉዳይ ላይ ዲፌንድ ካደረገ ጥሩ ነው። አይ መሳደብም ይሻላል ካለ ኪፖን። ስለዚህ እንዲያጠራጠር እያደረገ እናውራ። ተሜ ታንኪዩ ጎ ሄድ። ደቂቃውን አቋርጮ ከዚህ በኋላ ተሳስቶ እንደዚህ አይነት ባለጌ ሽማግሌ ከኔ ጋር እንዳያወራ ስለምፈልግ ደቂቃውን አቋርጮ ኦፓል። መልካም 5 ደቂቃ ስትሰጪኝ ቴንኪው። እኔ በስዕል ጉዳይ፣ በመስቀል ጉዳይ፣ በነገረ ማርያም ጉዳይ፣ በነገረ ቅዱሳን ጉዳይ፣ በምልጃ ጉዳይ ከማውራቴ በፊት ጴንጤዎች የሚያመልኩትን አምላክ አያውቁት። የሚያመልኩት አምላክ ጤነኛ አምላክ እንዳልሆነ ስለማውቅ መጀመሪያ ነገረ ኢየሱስ ላይ መነጋገር ይቀድማል። ቤተ ክርስቲያን ልዩነታችን ብላ የምታስተምረው ትምህርት ስዕል አይደለም። ቤተክርስቲያን እንደ ቤተክርስቲያን የምታስተምረው ትምህርት ቤተክርስቲያን ያለውት አንዳንድ ደደቦች እንደሚያወሩት አላወራም ፕሮግራም ስላለኝ ማለት ነውና ቤተክርስቲያን እንደ ቤተክርስቲያን አንዳንድ ሰዎች በስሜት ተገፍተው በተለያየ ነገር ተነርተው መስቀሉ ላይ እናውራ እንደገና ደግሞ ስዕል አድኖ ላይ እናውራ ሊሉ ይችላሉና እኔ ላወራ መችለው አንተ የምታመልከው ኢየሱስ፣ ኤርሚያስ የሚያመልከው ኢየሱስ፣ እኔ ማመልከው ኢየሱስ ይለያያል። ገባ? ስለዚህ እኔ ማመልከው ኢየሱስ አንድ አካል አንድ ባህሪ ያለው ፍጹም ሰው ፍጹም አምላክ የሆነው ስጋን ከመለኮት ጋር የተዋሃደውን ድንቅ አምላክን ያመለኩት ስመጣ ይሄ የስዕል ጉዳይ የነገረ መስቀሉ ጉዳይ ለይቶኝ አይደለም የመጣሁት። ኢየሱስ የዘላለም ሕይወት አለው ብዬ ነው የመጣሁት ስመጣ። ስለዚህ ድንገት መጽሐፍ ቅዱስ ሲናገር ምን ይላል? ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል እና ዕውቀት ከማጣት የተነሳ የጠፋችሁ ፕሮቴስታንቶች ዕውቀት ያለበት እውነተኛው ክርስቶስ ኢየሱስ በደሙ የመሰረታት ክርስቶስ ኢየሱስ የዘላለም ሕይወት የሰጣት አንዲት ሐዋርያቶችም ደግሞ እንዲያገለግሉላት የፈለጋት ክርስቶስ ደም ሐዋርያቶች ደግሞ ላብ አልፎም ተርፎ ደግሞ ራሳቸውን እስከ መሰዋት ድረስ የሰጡበት እነ እስጢፋኖስ የሰጡባት አንዲቱ ሃይማኖት ኦርቶዶክስ ናት ብዬ ነው የመጣሁት። ሄደ ከሌላ ሰዎች ጋር ልታወራ ትችላለህ። አንተ ተያይዘ ስዕል፣ አንተ ተያይዘ መስቀል። አዎ ለስዕሉ ባለቤት እሰግዳለሁ። ለስዕሉ ባለቤት ስሰግድ ገብቶኝ የገባኝን ግን መረዳት ከመንገሬ በፊት የክርስቶስ ኢየሱስን ስጋ የክርስቶስ ኢየሱስን ደም የዘላለም ሕይወት ይሰጣል ብለህ ታምናለህ ወይ ነው። እንኳን አንተን እንኳን በ300 ብር የቀጠረ ኤርሚያስ አበበ ወይም ደግሞ በመታወቂያ ስሙ ቀለመወርቅ አይተንፍሱ አያውቀውም። ይሄንን ሐሳብ አያውቀውም። ሌሎቻቸው መተው ስሜታዊ ሆነው መስቀሉን አላፍርበትም ሌላውን ነገር አላፍርበትም ሊሉ ይችላሉ። ገባ? ኢየሱሱ ላይ እንኳን እኔ እናንተ አንግባባም። ከሱ ደግሞ አልፎ ተርፎ ደግሞ ያንተ መንፈስ ቅዱስ አጋንንት የኔ መንፈስ ቅዱስ ደግሞ የዘላለም ሕይወት የሚሰጥ ነው። ያንተ መንፈስ ቅዱስ ሪባጃ ላቡራ የሚል የማይታወቅ ቋንቋ የሚያስወራ የኔ መንፈስ ቅዱስ ደግሞ ራስን የሚያስገዛ
ደግሞ ሰዎች ደግሞ ቢያወሩት ደግሞ ሊተረጉሙት የሚችል ቋንቋ የሚያወራ አምላክ ነው የምከተለው። መንፈስ ቅዱስ ከመለኮት አንዱ ከአምላክ ደግሞ አንዱ የሆነ ድንቅ አምላክ ነው የምከተለውና ይሄ ስዕል፣ መስቀል፣ ቀለም ምናምን የምትላቸው ፓርቶች ከሱ በተሻለ መጀመሪያ ኢየሱስን አንተ አታውቁም እና እንዳለ የምታወሩበት ወርድ እንዳለ የምትናገሩበት ነገር ሁሉ ልክ ስላልሆነ ያንን ነገር መንገር በትክክል ስላስፈለገኝ ነው የመጣሁት። አዎ ኦፓል እህቴ ናት። ኦፓል እህቴ የሆነች የመጀመሪያ ጉዳይ ክርስቲያን ባትሆንም ኢትዮጵያዊ እህቴ ናት። ሙስሊም አይደለችም፣ ፕሮቴስታንት አይደለችም፣ ሐዋርያ አይደለችም፣ ካቶሊክ አይደለችም። የራሷ የሆነ መረዳት ያላት ልጅ ናት። ኦፓልን ሲያደንቃት ኤርሚያስ የጠላት ወዳጄ ነው፣ የሚሰድብልኝን አከብረዋለሁ በሚል እኔ ደግሞ የሚሰድብልኝን ደግሞ አላከብረም። የኔ አምላክ ተሳዳቢ አምላክ ስላልሆነ የሚረግሙንም መርቅ የሚያሳድዱንም ደግሞ ባርክ የሚል ድንቅ አምላክ ነው። ቆይ ተረጋጋ ላውራ። ኦፓል የአንድ ደቂቃ ጨምሪልኝ። እሱ ያቁምበት። አንድ ደቂቃ ጨምሪልኝ። እሺ አንድ ደቂቃ ጨምሪልኝ። እሱ ያወራበት አንድ ደቂቃ ጨምሪልኝ። እሺ ጨምሪልኝ። መጀመሪያ አንድ ደቂቃ ሲጨምሪልኝ ነው ማውራው። ኦኬ እሺ ቆይ ሄይ ኦፓል ሰላም ናችሁ? እንዴት ናችሁ? ከዛ ሲጨርስ እኔ ላውራ ፕሊዝ። 2 ደቂቃ ጨምሪልኝ። ኤክስን ደግሞ እንደገና ደግሞ 2 ደቂቃ ጨምሪልኝ። ማንም ከተነፈሰ 2 ደቂቃ ጨምሪልኝ። እኔ ማንም ሰው እኔ ደጋፊ የለኝም። ደጋፊ ክርስቶስ ነው። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። አንድ ሰው ቱ ሲል እጨምራለሁ። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። 2 ደቂቃ በጣም ጥሩ። ስለዚህ ሰዎች በተቻላቸው መጠን እኔ ኤርሚያስ ራሱ የትኛው ሐሳብ ላይ የትኛው ትምህርት ላይ እንዳለ አላውቅም። ለምሳሌ ያክል እኔ ጴንጤ ነኝ ይላል። ጴንጤዎች የራሳቸው የሆነ አስተምህሮት አላቸው። ፔንቴኮስታሎች በራሳቸው አስተምህሮት ሪባ ጃላቡራ ቢሪ ቡራ ባባባባ የሚሉት ቋንቋ አጋንንታዊ የሆነን ትምህርትን የሚከተል ነው። ኤርሚያስ አበበ ሲጀምር ከኔ ጋር ከመስቀሉ ጋር ከማውራቱ በፊት ወይም ደግሞ ከቅዱሳን ስዕላት ጋር ከማውራቱ በፊት ቋንቋ ብሎ የሚከተለው የመላእክት ቋንቋ የሚሆን የእግዚአብሔር ቋንቋ ብሎ የሚጠራውን ቋንቋ በራሱ ልክ አጋንንታዊ የሆነ ሐሳብን የያዘ ነው። ጴንጤዎች የሚከተሉ ትምህርት አጋንንታዊ መሆኑን በትክክል ስለማውቅ በቪዲዮ ማስረጃ ያለኝ ሲጠመቁም ሆነ ልክ ሊጠመቁ ሲሉ የሆነ የደፈረሰ ውሃ ውስጥ ሲገቡ የበለጠ ጭቃ እያደረጉት የሚመጡት አጋንንታቸው በራሱ እንደ ደም እየቀላቀለው ጭቃውን እንደ አፈር እያደረገ የሚመጣበት ሃይማኖት ነው ያላቸው። ይሄንን ነገር በትክክል ሳይረዱበት መጀመሪያ ከመስቀሉ ጋር ከስዕላት ጋር ከገድላት ጋር ከሌላ ከቅዱሳን ሐሳቦች ጋር ከመከተላችን በፊት ይህንን ሐሳብ በራሳቸው ስለማያውቁት እኔ ጴንጤ የትኛው ሐሳብ ላይ ነው ያለው? እንኳን እሱ አይደለም ጴንጤው አይደለም እርሷል ሰዓት ይዤ ነበር። ሌላው እንኳን ሐሳባቸው አንድ ደቂቃ ጨምሪልኝ። ሚውት አደርጋለሁ። አንድ ደቂቃ ጨምሪልኝ። እሱ ይኸው ደቂቃ እያለኝ ያቋረጠው። አንድ ደቂቃ ጨምሪልኝ። ምንድን ነው በግሌ አታደርገው እንዴ? ተመስገን ሳያልቅ ነው የጀመሩት። 2 ደቂቃ ጨምሪልኝ። 2 ደቂቃ ጨምሪልኝ። አሁን ገብተህ እንትን አትበል። እኔ እና ተመስገን እያወራን ነው። ስለዚህ 3 ደቂቃ ጨምሪልኝ። ገና ነኝ ካልገባ 3 ደቂቃ ጨምሪልኝ። 3 ሰው አውርቷል። 3 ደቂቃ ጨምሪልኝ። አልጨረስኩም። ሐሳቤን አልጨረስኩም። ደቂቃ እያለኝ ያቋረጥሽ። ሌላም ጌስት አስገቢለትና አንዳንድ ደቂቃ ጨምሪለት። ሌላም ሰው ያስገባሽ
አንዳንድ ሰው ጨምርለት። ሙሉ ቀን ልታወራ ነው። ሐሳቡን በሶ ጨርሰው ቤተክርስቲያን ሆነ እንደዚህ ትልቅ ሰውን ሽማግሌ ምናምን እያልክ ኢቭን ልክ ነው። ቢኒ ዝም በል እና እንትን 3 ደቂቃ ጨምር። አመሰግናለሁ። እመጣለሁ ሌላ ጊዜ ሾፓል እጽፍልሻለሁ። 3 ደቂቃ ካልጨመርኩኝ ያውልሽ ኤክሶም ዮሐንስም ቢኒም ስላልጨመረ 3 ደቂቃ ጨምሪልኝ። 3 ሰው አውርቷል። ካልሆነ አመሰግናለሁ ጨምሪልኝ። ኦፓልዬ ግን ማን ነው የሚያስወርደኝ? ኢዚት ፌር ግን የምታስወርዱኝ ሰዎች ምን አደረኩ? ልናገር ባልኩ ነው ተራይ 3 ደቂቃ ጨምሪልኝ። እኔ አቋርጠውኛል። 3 ደቂቃ ጨምሪልኝ ልናገር ብዬ 16 ሰከንዱን ልጨምረና 16 ሰከንድ የቀረህ እኮ ተሙዬ እኔ እያየው ነበረ እያለ ለምን 58 ሰከንድ እየቀረኝ ነው ያቋረጥኩት። 3 ደቂቃ ጨምሪልኝ። አሁን 3 ደቂቃ ጨምሪልኝ። 3 ደቂቃ ጨምሪልኝ። ያልሽ ቢኒያም ኦፓል ሌላው ሚውት አድርጊልኝ። ደግ ያልጨረስከው ሚውት አድርጊልኝ። አንተ በቃ መበጥበጥ ነው፣ ሰው እንዳያወራ መበጥበጥ ነው። ቴንክ ዩ በቃ አንድ ቢኒ አንድ አልቆይም። ያለችኝ ሰከንድ ልጠቀም። በትልቁ አድርጊኝ። ኦፓል ታስፈራለህ። በትልቁ አትረባበሽ ውስጥ አይ ቆይ ይበቃል። ኦፓል ይበቃል። አንዴ ለእኛም ተራስችንና አውርተን ሰዓታችን ለተሟስቴት መሰለኛል። እሺ ቆይ እኔ ከኔ ጋር ነው ወርዷል እሱ። አንድ ጊዜ ያለውን ነገር መልስ ልስጥ። በጣም ይቅርታ ቢኒዬ። ኤክስ አሁን ነው መጣ። እሺ ዮሐንስ ቀጥል። ደህና ዋሉሽ። ፒስ ደህና ዋሉ። ሚውት የሚያደርገኝ ግን ኦፓል የሚገርምሽ ተሜ ነበር ማስ አሁን ንቁ ታደርጊኛለሽ እንዴ አንቺ? ለምንድን ነው ሚውት አለ? ተሞከታች እየሰማ ነው። ኤክሶዬ ኧረ እግዚአብሔርን ያንተን እኔ እኮ ወረድ ሁሉ እያሉ እንደው ቆይና ለመልስ ብዬ ነው። ንግስት እኔ አይደለሁም። ከኔ ጋር ችግር ካለበት ችግርን በግልጽ ነገር ያልነካውም ያው እሷ ያሳያት የለ እንዴ? ታንኪዩ። እሺ መጀመሪያ ግን ሁለታችሁ ተሰዳደቡ። ያው ሮጦ የሚሸሽበትን ነገር እናውቃለን። መልስ መስማት አይፈልግም። ምክንያቱም እሱ ስለሚወቀስ ማለት ነው። እንግዲህ እኛና ሽታች ይሆናል። እኛና ጴንጤዎች የምናመልከው ኢየሱስ ራሱ ችግርና ልዩነት አለው ብሏል። እውነት ነው። እኔ ልዩነት አለው ብዬ አምናለሁ። ምክንያቱም እኛ የወንጌል አማኞች የምናመልከው ኢየሱስ እናቱ የምወዳቸውን ካልማርክልኝ ጡቴን ቆርጬ እጥላለሁ ብላ ቢለዋ ስታነሳ ሮጦ ጡት የሚያቅፍ በሰማይ እንደገና ደግሞ በፍርድ ወንበር በተቀመጠ ጊዜ የኃጢአን ስም በግንባራቸው ላይ የተጻፈ ሰዎች ሲመጡ ፍርዱን ትቶ የሚሸሽ ፈሪ ኢየሱስ የለንም። የሚታቀፍ ኢየሱስ የለንም። በነገራችን ላይ ይሄ ምስል ፍቅር ወልዳ የሚባለው ከየት እንደመጣ ያው እናውቃለን። የአረማውያኖች ፈርቲሊቲ ጎደስ የምትባል የሰማይ ንግስት የምትባል ሴት አረማውያኖች በ4ኛው ክፍለ ዘመን ወንጌል ሲሰሙ ያችን እናትየው ሳሚራሚስ ልጅየው ታሙዝ ተብሎ የሚጠራውን ጣዖት ይዘው ከገቡ በኋላ ኮንቨርትድ ከሆኑ በኋላ ያንን ስዕል ኮምፕሮማይዝ አድርገው እናትየውን ማርያም ልጅየውን ኢየሱስ ብለው ከዛ በኋላ የመጣ ልምምድ እንጂ በአባቶች አስተምሮ እንዲህ አይነት ስዕል የስዕል አምልኮ የስዕል ስግደት የለም። ስለዚህ በጣም የአምልኮ መንፈስ ያለበት ስዕል ነው። ከዛ በተረፈ ኢየሱስ ክርስቶስን መሳል ካለብን ዮሐንስ ራዕይ 1:12 ላይ ደረቱን በወርቅ መታጠቂያ የታጠቀ ከአፉ በሁለት የተሳለ ሰይፍ የሚወጣ የሚለው ነገር በጣም ኢየሱስ ክርስቶስን ይወክለዋል። ሕፃን አድርጎ መሳል እናትየውን ትልቅ ከፈጣሪ በታች ደግሞ የማሳነስ ምክንያቱም መጽሐፍ ቅዱስ ሲናገር ኃይል ብዙ ሲሆን ጠላቶች ዋሾብህ ስለሚል ጠላቶች ዋሽተውበት ሰዎች በዛሬ ጊዜ ኢየሱስ ክርስቶስን እንዳይታመኑ ካደረገው ነገር አንዱ ሕፃን ሆኖ የመሳሉ ኢምፕሬሽን ጭንቅላታቸው ውስጥ አት ዘ ባክ ኦፍ ዜር ሄድ በመቀመጡ የሆነ ነገር ነው። ስለዚህ የኛ ኢየሱስ የታቀፈ አይደለም በግርማው በክብሩ። ምክንያቱም የሀገር እንኳን ባለስልጣን ጀነራል እንኳን ኮከቡን እንደደረደረ ነው ስሙ ሲጠራና ፎቶ ሲለጠፍና በእናቱ የታቀፈ የዘላለም ሕይወት የሚሰጥ የክብር ጌታ
የለንም እኛ። ስለዚህ ኃይሉ ብዙ ሲሆን ጠላቶች ዋሽተውበታል። እውነት ነው የሚባል ነገር አለ። እኛ እቺ ቤተክርስቲያን በጉልላቷ በእንትኗ ተሰብከዋለች ይባላል። ፕራክቲካሊ ኢየሱስ አይሰበክም። ፍጡራን ግን ከወር እስከ ወር ሲሰበኩ ሲነገሩ ሲተረክላቸው ይውላሉ። ከመጽሐፍ ቅዱስ የራቀች ቤተክርስቲያን ነች። ከሁሉ በላይ እነ ተመስገን አላመኑም፣ አልተጠመቁም። እኔ ስለ ነገረ ድነት ስለ ክርስቶስ እናውራ ሲሉ ከሁሉ የሚገርመኝ እሱ ነው። ካላመነ እኛ እኮ ስለ ዳንን ነው። ካላመነ ካልተጠመቀ ሰው ጋር መቼ ነው ያመናችሁ ብላችሁ ጠይቋቸው። መቼ ነው? አሁን እኛ ክርስቶስ ጋር መቼ እንደታረቅን እናውቃለን፣ መቼ እንደዳንን እናውቃለን። ምክንያቱም እርቅ ጊዜና ሰዓት አለው። በዛን ጊዜ ሰው ይታረቃል፣ እርቅና ሰላም ይፈጥራል ከእግዚአብሔር ጋር ክርስቶስን በመቀበል ኃጢአቱን በመናዘዝ የድሮ መንገዱን በመተው ወዘተርፈ። ከዛን ጊዜ ጀምሮ ሰው ታረቀ ተብሎ ነው የሚታሰበው። እና እርቅ በሌለበት የተጀመረ ክርስትና ክርስቶስን በመቀበል ያልተጀመረ ክርስትና ክርስትና አይደለም። ጥምቀቱም ኢንቫሊድ ነው፣ ዲስኳሊፋይድ ነው። አሁን ያ ጥምቀት በሰማይ አይኔ እኮ ተጠምቀለ ዲስኳሊፋይድ ነው። ምክንያቱም የ40 እና የ80 ቀን ጥምቀት ጌታ ያቀም ያመነ የተጠመቀ ይድናል ሲል ሲኩዌንሱ ራሱ የተጠበቀ ነው። ማመን አለ፣ መጠመቅ አለ፣ ከዛ መዳን ያለው። ስለዚህ እነዚህ ነገሮች ሰብስበን ስንመለከት እነተሜ የዳኑ ሰዎች አይደሉም፣ የዘላለም ሕይወት አላገኙም። ምናልባት በኃጢአት አሁንም ባለው በስካር መንፈስ ይቅርታ እንደው ከሆነ ብዬ ነው። ግን በጣም ፊቱንም እንዲጠጋ ብሎም ስንመለከተው ያው በስካር መንፈስ የመሆን ነገር ይኖራል። ስለዚህ እንዲህ አይነት ነገር አለ። ስለዚህ ኢየሱስ ክርስቶስ ኃይሉ ብዙ ሲሆን የተዋሸበት ጌታ ነው። አንድ አይነት ኢየሱስ የለንም። እኛ የተሰጠንለት የምናመልከው ስሙን የምንጠራው የምንታመነው ጌታ ነው። ሌላ ፍጡር አንታመንም። ስዕልን ምናምን በተመለከተ እንግዲህ ቀደም ወንድማችን ሲናገር ነበር። እኛ ለስዕሉ ባለቤት ነው ብሏል። ለስዕል ባለቤት የሰገደ የተለማመነ የጠየቀ ወደ እነሱ የጮኸ በፊታቸው ያለቀሰ ፊታቸው የተነጠፈ ሐዋርያም አባትም በትእዛዝ መልክም ስለሌለን የስዕል አምልኮ የስዕል ስግደት ኢንቫሊድ ነው፣ መጽሐፍ ቅዱስ አይደለም ብቻ ብለን የምንተው ሳይሆን እንደውም ሲኦል የሚከት ፕራክቲስ ስለሆነ ከዚህ ነገር እንዲመለሱ በጣም ነው የምንመክረው። ከሁሉ በላይ እኛ የወንጌል አማኞች እንግዲህ መጽሐፍ ቅዱስን የያዘን ክርስቶስን የምንጠራ ባመነው ነገር የምንታመን በክርስቶስ የምንታወቅ በነገራችን ላይ እቺ ቤተክርስቲያን ኢየሱስን ታውቀዋለች ይላሉ። አሁን ኢየሱስ ክርስቶስ በግል ነው ሰው ማወቅ ያለበት። መጽሐፍ ቅዱስ ኢየሱስን ስታውቁ ይልቅስ በሱ ስትታወቁ ይላል። እኛ እናውቀዋለን፣ በሱም እንታወቃለን። ስለዚህ ትክክለኛ we are on the right track፣ ትክክለኛ ትራክ ላይ ነው ያለነው። እምነታችን የታጠረው በመጽሐፍ ቅዱስ ውስጥ ነው። ለጥያቄያችን ሁሉ መልስ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ለህይወትና ለፕራክቲስ በቂ የሆነ ሐሳብ ያለው መጽሐፍ ስለሆነ መጽሐፍ ቅዱሳችን ላይ ዲፔንድ እናደርጋለን። እምነታችንን በዚያ ያጠረን ሰዎች ነን። ወደ ሌላ ምንድነው የሚባለው ባዕድ ኪዳን ወዳላቸው መጽሐፍ የሚያስኬደን ነገር የለም። በገድላትና ድርሳናት አንከራከርም አንነጋገርም ይላሉ። ግን ነገረ ድነት እዛ ውስጥ አለባቸው። ባዕድ ኪዳኖች አለባቸው። እንዲህ ያደረገ 7 ትውልድ 20 ትውልድ እምርለታለሁ የሚሉ ነገሮች ስለታጨቁበት ባዕድ ኪዳን የተሞላ ነውርም የሞላው ነው። አጋንንታዊ ሐሳብም መጥፎም ነገር ስላለው ነው አቡነ ማትያስም እንደዛ የተናገሩት። ጥራታቸው ብለው እንግዲህ ያው በቻይንኛ ችግር አለባቸው ነው። ይታያሉ፣ ይታደሳሉ ነው። ዞሮ ዞሮ እንግዲህ እነ ተመስገን ብዙ ጊዜ ያላቸው አይመስለኝም። ይህንን ትምህርት ይህንን አስተሳሰብ በዚህ ዘመን ላለ ሰው ነግሮ ማሳመን በጣም ከባድ ነው። አጋንንት የተገረዙባቸው፣ አጋንንት አገልጋይ የተደረጉባቸው ነውር የሆኑ ተቅማጥን እንደ ስቅለት የደም ቆጥርልሃለሁ የተባሉበት ኪዳናት ያሉባቸውን መጽሐፍ ዲፌንድ ማድረግ አይቻልም። ስለዚህ ክርስቶሳችንም አንድ አይደለም። ይሄ በጣም አንተ አልክ መልካም አልክ እንዳሉት መልካም ነገር የተናገረበት ሁኔታ እሱን ነው። ከሁሉ በላይ እንግዲህ በቂ ስራ በኢትዮጵያም ኮንቴክስት ቢሆን ምናልባትም በፎሬን ከረንሲ ሁሉ ደሞዝ የምናገኝ ሰዎች ነን እውነት ለመናገር ብዙዎቻችን እና ከወንጌል የምናተርፍ ሳንቲም የምንለቃቀም አይደለም። ግን ላመን ነው ለታመንለት ጌታ ግን የምንሞት ሰዎች ነን። ለዚህ ወንጌል ይሄው ፎቶአችንና ስማችን ተለጥፎ የምንሰራ የምናገለግል ሰዎች ነን። ለክርስቶስ ወንጌል ያው ህይወታችንን ለመስጠት ተዘጋጅተን ማለት ነውና ወንድሞችም እንዲናገሩ ብዙም እንትን አይደለም። እግዚአብሔር ይባርከው። ለተሳደበውም ነገር ምናምን ያው ደሞዛችንም ስለሆነ መገደልም አለ። ፎቶአችንን ስማችንን የለጠፍነው እኮ እስከ ሞት ድረስ ታምነን ነው እንጂ ራሳችንንም ከልለን መስራትም እንችላለንና ስድብ ምንም አይደለም፣ የምንጠብቀው ነገር ነው። ክርስቶስም እንደዛ ስላለ ማለት ነው ስለ ስሜ በሰዎች ሁሉ በአሕዛብ የተጠላችሁ ትሆናላችሁ ስለሚል ስለዚህ ስለዛ ነው። እግዚአብሔር ይባርካችሁ። ግን ሌሎች ወንድሞች ቀጥሉ።
ወፋይ ሰላም እንዴት ናችሁ? ደህና ናችሁ? እኔ ልል የነበረው ስሜታዊ ሆናችሁ መልስ ለመመለስ አትግቡ ቢያንስ ኦር ደግሞ ልታወሩም ከፈለጋችሁ በመጀመሪያ አስባችሁ አገናዝባችሁ ብታወሩ መልካም ነው። ኦር ደግሞ እኔ እንጃ ለራሳችሁ የጥሞና ጊዜ ስጡ። ገብታችሁ እኔ እንጃ እንደው አይዶ ነው ዮሐንስ በእምነት ቢመስለኝም ባይመስለኝም ግን ፎር ሹር ታላቄ ነው እና ታላቄን ማክበር አለብኝና አንዳንድ ሰው ገና ለገና ጸያፍ ቃል እንትን ተባለ ተብሎ እንደዚህ ልቅ የሆነ ነገር ጭራሽ ደግሞ ቤተክርስቲያን ነኝ ብሎ እንደዚህ ባያወራ መልካም ነው። ይሄንን ለማለት ነበርና ሌሎቻችሁም የምትቀጥሉ ካላችሁ ይሄንን ኮንሲደር አድርጋችሁ ብታወሩ መልካም ነው። ሌላው ሲቀጥል ደግሞ ሃይማኖት ከቀየራችሁ በኋላ ንጽጽር ለማድረግ የምትሞክሩ ሰዎች ወይ የጥሞና ጊዜ ለራሳችሁ ስጡ ወይም እኔ እንጃ ወይም ደግሞ እኔ እንጃ ምንድነው ኢሞሽናል ኢንተለጀንስ ኦር አይ ዶንት ኖ የሳይኮሎጂ መርሆችን ምናምን ነገር እንትን ለማለት ሞክሩና this is really በጣም difficult ነው what's really going on these days እና እንትን አትሁኑ ማስረጃ አትሁኑ ወገኔ እና እችን ለማለት ነው። ኦፒ ቴንክ ዩ። እንግዲህ ኖ ኦፒኒየን ኦን ኤኒ ኮመንትስ እንትን የምለው ግን ሙቪንግ ፎርዋርድ እንደዛ አድርጉ። ናታኒምም የምትቀጥል ከሆነ እንደዛ አድርግ እና ደጓሉ። እናመሰግናለን። ኔክሶ ያ ቅድም ሀሳብ ሲሰጥ ስለማትደማመጡ ብዬ ነው ስለሚሰማ ከታች ስለሆነ በዛው ማንን ኢንቫይት ማድረግ እንደፈለግ ስለሚረዱ ይገባቸዋል ብዬ አስባለሁ። አመሰግናለሁ ኔክሶ። ቢኒ ስላስቆየን በጣም ይቅርታ። ሀሳብህ መቀጠል ትችላለህ። ንግስት ማውራት ትችላለህ። እኔ ልቀጥል። እኔ ቆይ አንዴ ናታን ያወራና ተቀጥል። የወንጌል አማኝ ስላልመይ ይከፋሽ የኔት ለኔ ደለሰቱኝ ኔክስት ሚውት አድርግ ናታን እንዴ እኔን ዝም ብሎ ሲያስወርደኝ ሰው ራሱ መሰለኝ። ኤኒዌይ ችግር የለም። ተባረኩ። ናቲ ኦርቶዶክስ ነህ አይደል? አዎ ቅድም በኋላ ተው ያንቺን ቦታ እሱ ይውሰድ። እሺ አመሰግናለሁ። በመጀመሪያ በጣም ብዙ ነገር ነው የተነሳው። ቢኒ መጨረሻ ላይ የተናገረው ነገር በጉባኤ ተሰብስበው ገደላትን እስኪያቃጥሉ ድረስ ምናምን ያለው ነገር ህልም ነው የሚሆንበት ወይም ደግሞ ምኞት እየተመኘ እንደዛ ቢሆን እያለ የተመኘ መኖር ይችላል እንጂ የማይፈጠር ነገር ነው። ጭራሽ ማንም መቶ አፉን ከፈተ ብላ ቤተክርስቲያን ሐሳቧን የምትቀይርበት ምንም አይነት ምክንያት የላትም። ኢቭን አሁን ላይ ራሱ አሁን በዚህ በሶሻል ሚዲያው ዘመን ቤተክርስቲያንን እየተፈራረቁ የሚሳደቧትና አፋቸውን የሚከፍቱ ሰዎች ይቅሩና ድሮ በጣም በቃ እውቀት ያላቸው ተማሩ የሚባሉ ሰዎች ራሱ ቤተክርስቲያንን ምንም አይነት ለውጥ አላመጡባትም። ለነሱ ብላ ቤተክርስቲያን የለወጠችው ትምህርት የለወጠችው መጽሐፍ የለምና ተጽዕኖ ፈጥረናል ብላችሁ የምታስቡ ከሆነ አይምሮአችሁን ብትታከሙት ነው የሚሻለው። ቤተክርስቲያን እኮ ወንጌልን እንድትሰብክ አድርገናል በእኛ ምክንያት ምናምን። ትላንት እኮ ነው የመጣችሁት እኮ ትላንት ነው የመጣችሁት። ወንጌል ለስንት ሺህ ዘመናት እኮ ቤተክርስቲያን ጋር ነበር። ወንጌልን ይዛ ያስጠበቀችው ቤተክርስቲያን ናት። ትላንት መታችሁ ኦርቶዶክስ ወንጌል አታውቅም ተረታችሁን እዛው አንሸወድም። በቃኛ አሁን ላይ አንሸወድም፣ ነቅተናልኝ። ቀጣፋችሁባት ቤተክርስቲያን ላይ አሁን እኔ ፐርሰናል አላረገውም፣ ግን ዮሐንስ የሚባለውን ድሮ አውቀዋለሁ። ቤቱን ከፍቶ አንድ ሰው ይቀመጣል፣ ኦርቶዶክስን ሲሳደብ ነው የሚውለው። ለማን እንደሚሳደብ ራሱ አይታወቅም። ስለማውቀው ያን ያህል ቦታ አልሰጥም። ሌላው ደግሞ
ፖለቲካ ተሰርቶብናል በጣም። አሁን ለምሳሌ ዮሐንስ ረጋ ብሎ ተቅለስልሶ ምናምን ቤተክርስቲያንን ተሳደባት፣ የሚፈልገውን ነገር ተናገረ፣ ቅርሻቱን አቀረሸ። አንድ ሰው ስሜታዊ ሆኖ ገብቶ እኔ ለምሳሌ እንደዛ ተናግሮ ስሜታዊ ገብቼ ብሳደበው እኔ ማንንም አያውቅሰኝም። በቃ ስሜት አጠገቤ ቢሆን በድንጋይ አናቱን ላልለው እችላለሁ። እንደዛ ሲናገር ስሜታዊ ያደርጉንና ቤተክርስቲያናችንን ነካ ያደርጉና ሰውነን ስሜታዊ ሆነን ወይ ስንሳደብ ወይ ስንማታ በቃ ኦርቶዶክስ ተሳዳቢ ናቸው ተማቺ ናቸው ምናምን ፖለቲካ በቃ ይሰራበናል። ኢቭን በአካል ራሱ ወንጌልን ሰብካለን ብለው ይወጣሉ፣ ኦርቶዶክስን በቃ ይነቁራሉ። ነቆራቸው ማለት ነው፣ ነካ ያደርጋሉ። ሰው ስሜታዊ የሆነ ነገር ካደረጋቸው በኋላ ኦርቶዶክሳውያን የወንጌል ጻር ናቸው። አንታለልም። አሁን እንደዛ ስላላችሁ አንታለልም። የበለጠ ቤተክርስቲያናችንን እንድናውቅ በደንብ በእምነታችን እንድንጠነክር ነው የምታረጉት። ማንም ተነሳ እንኳን አይደለም እናንተ እና አሪዮስ ራሱ ቤተክርስቲያንን የጋነም ደጆች ራሱ ቤተክርስቲያንን አይችሏትም። የማንም ምናምን ተነስቶ አፉን ስለከፈተባት ቀርቶ ማለት ነው። አፋችሁን እየከፈታችሁ ቤተክርስቲያን ላይ ሳትዘጓት ማለት ነው። የከፈታችሁን አፍ ሳትዘጓት እናንተ ታልፋላችሁ። ቤተክርስቲያን ግን እስከ ክርስቶስ መምጫ ድረስ ትጠብቃለች። ሁሌ አብባ። አንድ ቀንም ቤተክርስቲያን ዝቅ ብላ አታውቅም። ከጥንት ጀምሮ ክርስቶስ አብሯት ስለሆነ ሁሌ አብባ፣ ሁሌ በርታ እስከ ክርስቶስ መምጫ ድረስ ትጠብቃለች። እናንተ ግን አፋችሁን እንደከፈታችሁ ቤተክርስቲያን ላይ ቅርሻታችሁ እንዳቀረቻችሁ እንደተሳደባችሁ አፋችሁ እንደከፈታችሁ ምንም አይነት ፖይንት ያለው ነገር ሳታረጉ ታልፋላችሁ። ቤተክርስቲያን ግን ትኖራለች። ስለዚህ አውሩ፣ በደንብ አውሩ፣ በደንብ ስደቧት፣ ዋሹባት፣ ቀጠፉ፣ በሐሰት ክሰሷት። ምንም ነቅነቅ አትልም ቤተክርስቲያን። አንዲት ነጥብ አይጎልባትም። ክርስቶስን ምንም አይመስለንም ምንም። እና ይሄ ልል ነው። በርቱ፣ በቃ ቀጥሉ። ንግስትዬ ተባረክ። ጆያ አንድ ሰባውት እሺ አንድ ነገር ልበልና ወንድማችን እንግዲህ አሁን ኢምፐርሰናሊ ወዲንጋና ነው ምናምን እነሱ ሲጀመር ተሳድቦ ማውረድ ነው። አይቆሙም እኮ ያፍራል። አይ እሱን አይደለም ዋና ትኩረቴ ምንድነው? ሰውየው ጅብ እግሩን እየበላው ረጅብ ምናምን ሲባል ተው ትግሬን ነው የሚበላው አለ ይባላል። እንግዲህ ወንድማችን ምንድነው ምንም አላመጡ ምንም አልለወጡም አለ። በ25 ዓመት እንግዲህ 30 ሚሊዮን ኦርቶዶክሳዊ ወደ ወንጌል አማኙ ካምፕ እየተጓዘ አይ ምንም አልሆንም ማለት አይቻልም። አንዳንድ ፊገሮችን እኔ አይደለሁም ያመጣሁት። መምህር ፋንታውን ዋቂ የሚባሉት የማህበረ ቅዱሳን ሰው እንግዲህ ኮንሰልታንት ናቸው ባይ ፕሮፌሽን፣ ትልቅ ባለሙያ ናቸው። ፊገር ፋክት ኤንድ ፊገር ሲያቃሉ ከመሳይ መኮንን ጋር ያደረጉትን ኢንተርቪው ስትመለከቱ በ10 ዓመት ውስጥ 11 ሚሊዮን ልጆቻችንን ነው ለመናፍቃን የገበር ነው እያሉ ሲያወሩ ነበር። ስለዚህ እግር እየተበላ ምንም አልሆንም ምናምን የሚል ነገር ያው እንትን አይልም። ብዙ ሰዎች እየጣሉ እየወጡ ነው። ምክንያቱም እነዚህ ገድላትና ድርሳናት ተወደደም ተጠላም እንግዲህ በቻይንኛ አቡነ ማቴዎስም የተናገሩት ነገር ያው ጥራታቸው እንዲጠበቅ ምናምን ብላ በቻይንኛ የታወቀ ነው። በቃ ችግር አለባቸው ማለት ነው። ይሄ ራሱ አንድ ሰክሰስ ነው። ከዚህ በላይ የምንፈልገው ሰክሰስ የለም። ለቤተክርስቲያን የመቅናት ነገር ኦርቶዶክስ ላይ እንመለከታለን። በጣም ይቀናሉ ቤተክርስቲያን ስትነካ። ይሄን ነገር እንግዲህ መጽሐፍ ቅዱስ ላይም አንዳንድ ነገሮች ሲነኩ ሰዎች ሲናደዱ 2 ሰዓት ሙሉ የኤፌሶኗ አርጤምስ ታላቅ ነች እያሉ ለስዕልና ለቅርጽ ሲቆጡ እንደም ከንቲባው ነው አረጋግቶ ወደ እንትን የመለሳቸውና ኢየሱስና ሐዋርያት ግን ለምንድን ነው የሚቀኑት ብለን ስናስብ ብዙ ጊዜ የሚቀኑት ለጽድቅ ነው። እኔ አሁን ሰው መቅናት ካለበት ጽድቅ ሲጓደል፣ ፍርድ ሲጓደል፣ ወንድሞች እህቶች፣ ትንንሽ ልጆች ሐሺሽ፣ ምስካር፣ ዘፈን፣ ዝሙት ሲገቡ በጣም በዛ ነው ሰው የእግዚአብሔር መንፈስ ያለበት ትክክለኛው ሰው ሊቀና የሚገባው። እንዲህ አይነት መንፈስ ስለሌለ ለቤተክርስቲያን ነው። እንደውም እኔ አንዳንድ ጊዜ እንደው ቤተክርስቲያንም ራሷ በሰዎች ላይ ጣዖት ሆናለች እንደ ብዬ ሁሉ እስካስብ ድረስ። ምክንያቱም ለእሷ ነው የሚሞቱት፣ ለጽድቅ አይሞቱም። ክርስቶስ ግን ለእንዲህ አይነት ነገር ሙቱ አላለም እና እቺ ቤተክርስቲያን እንድትፈርስ እንድትጎሳቆል እንደ ቤተክርስቲያን ፍላጎት የለንም። ግን እዛው ቦሌ መድኃኔዓለም ኡራኤል ዛፍ ጥላ ስር ሰዎች ቁጭ ብለው ኢየሱስን እንዲሰሙ የሚሰበከው ሴንተሩ የአዲስ ኪዳን መካከለኛ ሆነው ኢየሱስ እንዲሆን እንፈልጋለንም ቅናትም አለን። ከዚህ የተነሳ ለዚህ ወንጌል አባቶቻችን ሕይወታቸውን እንደሰጡ እኛም እንሰጣለን ማለት ነው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ስለሚል ያው መንፈስ ነው ዛሬም ያለው። አንዳንድ ሰዎች አንዳንድ የወንጌል አማኞችም ትንሽ እንትን ሲሉም ስመለከት አንዳንድ ያዝናል። ያው መንፈስ ነው። በዛው መንፈስ የሚሰሩ የሚያገለግሉ
ለዛ ወንጌል ለክርስቶስ ለጽድቅ የሚሞቱ ሰዎች አሉ። ለቤተ ክርስቲያን ግን አይሞቱም። ሙሉ ወንጌልን ላፈርስ ብሎ አንዱ መዶሻ ይዞ ቢመጣ ለሙሉ ወንጌል አልሞትም፣ ለህንጻው። ከሁሉ በላይ እንግዲህ አማኞች ናቸው መቅደስ የተባሉት መንፈስ ቅዱስ የሚያድርባቸው። እነሱን ደግሞ እኔ አይደለም የምከላከለው። እነሱን ቢያፈርስ አንድ ሰው እግዚአብሔር እሱን ስለሚያፈርሰው እኔ የምሞትለት የለም። እኔ የምሞትለት ወንጌል ለመስበክ ግን ልሞት እችላለሁ። እምነትህን ክርስቶስን ተው ለሚለኝን ልሞት እችላለሁ፣ ደረቴን ልሰጥ እችላለሁ፣ አልገልም። እንደ ወንድማችን እንግዲህ አናቱን በድንጋይ የሚለውም ሰው የለም። ምናልባት አናቱን በድንጋይ ልል ከቻልኩ እንግዲህ አለት የተባለው ክርስቶስ ኢየሱስ ነው። እንግዲህ በእግዚአብሔር ቃል ምታኝ የሚል አንድ ቃልም ስላለ መጽሐፍ ቅዱስ በክርስቶስ ኢየሱስ እንደው ልመታው እችላለሁ፣ ክርስቶስን እላዩ ላይ ልወረውር እችላለሁ እንጂ አማናዊ ድንጋይ ልወረውር አልችልምና የመንፈስ ልዩነት እዚህ ላይ በደንብ ታያላችሁ። እኔ እንደው በደንብ እንድታዩት ነው። ፉከራን፣ ዛቻን፣ የነፍሰ ገዳይ መንፈስ በሰው ውስጥ ሲንቀለቀል ቅድምም አይተናል፣ አሁንም እያየን ነውና እንዲህ አይነት ሰዎችን ልንመለከት እንችላለንና እግዚአብሔር መልካም ነው። እኔ አላሸንፍም። ሙሉ ወንጌል መሰረተ ክርስቶስ አይደለችም አሸናፊ። ከሁሉ በላይ የእግዚአብሔር ወንጌል አሸንፏልም እያሸነፈም ነው። በስፋት በብዛት ሰዎችን ኮንቨርት የሆኑ ነው፣ እየተዉ ነው፣ ተረት እየተዉ ነው። ኦፊሻል ኮንቨርዥን ሬቱ 6.7% ነው። ካወቃችሁ 6.7% ማለት ወደ 7% ብናጠጋጋው ከመቶ ሰው ዛሬ ኦርቶዶክስ ሆኖ ያገኛችሁት 100 ሰው የዛሬ ዓመት 2019 በዚህ ቀን ጥቅምት 2 መታችሁ ደህና ዋላችሁ እንዴት ናችሁ ብላችሁ ጠይቁ፣ ሰባቱ የሉም ወንጌል አማኝ ሆነዋል ነው የምትባሉት። ኦልሬዲ በዚህ ሬት ነው ኮንቨርዥን ሬቱ። እንደውም ሊጨምር ሁሉ ይችላል። አሁን ከዚህ ከሶሻል ሚዲያ እንትን አንጻር ከሚሰራው ስራ አንጻርም እና ራስን መመርመር ጥሩ ነው። እኔ የወንጌል አማኙ ደስ የሚለኝ ነገር ራሱን ይመረምራል። መጽሐፍ ቅዱስም ራሳችንን ብንመረምር ባልተፈረደብንም ስለሚል ራስን የመመርመር ባህል አለን። እዩ ጩፋ ከሌ ጩፋ ምንት እየተባለ የሚነሳውን ነገር እኛ ነን ከሌላው በፊት ዲፌንድ ደግሞ አናደርግም። ዛሬ እኮ ለተቅማጥ ለመጥቁራ እኮ ሰዎች ዲፌንድ ያደርጋሉ። የሚገርመኝ ነገር ከዚህ ላነሰ ነገርኛ ዲፌንድ አናደርግም ነው። እንደዚህ አይነት ነገርኛ ቤት አለ ይውጣ ከመካከላችሁ አውጡት እንደሚል ማለት ነው። ስለዚህ እነዚህን ነገሮች የምናየው ራሳችን ለዚህ ነው ተስፋ ያለን እኛ የወንጌል አማኞች ተስፋ አለን። ትምህርታችንን እንከልሳለን። ሐሰተኛ ነቢያት የሚባሉትም ሐሰተኛ ልምምዶችንም ለማየት አይኖቻችን ወደ ራሳችን ናቸው። የጠቢብ አይኖች ወደ ራሱ እንደሚል መጽሐፍ ቅዱስ እንጂ ዲፌንድ የምናደርገው ሶፍት የለም፣ ዲፌንድ የምናደርገው ካራቴ የለም። ለምንድን ነው ሶፍት በማብላት ብለን እንጠይቃለን። አይ እንዲህ ነው። ሌሎች እኮ ቢሆኑ በነገራችን ላይ በሶፍት የተፈወሰ ሰው እኮ አለ ተብሎ ቢነገር ዲፌንድ ነው የሚያደርጉት አውቶማቲካሊ። እንዴ እግዚአብሔር ምን በሶፍት አይሰራም እንዴ ነው የሚሉት። በነገራችን ላይ እግዚአብሔር በምንም አይሰራም፣ ኢንክሉዲንግ ጸበል ኤንድ ሶኦን። በነገራችን ላይ ጸበል እኛ እስከምናውቀው ድረስ ራሱ አሁን ለምሳሌ ወገኖች እንትን ይላሉ፣ ግን ሚኔራል ወተር ነው። ዲፕ ዌል ወተር ቴራፒ ይሉታል፣ ወይም ሃይድሮ ቴራፒ ነው የሚባለው በውጭው ዓለም። የውሃ ሕክምና ይባላል። ከውጭና ከውስጥ ደዌ የመፈወስ ኃይል አለው። ከያዘው ማግኔዥየም፣ ፖታሽየም፣ ሶዲየም፣ ካርቦን ይዘቱ አንጻር እነዚህ እንትኖች በራይት ሚክስ ሲገኙ ሰዎች ቼክ አድርጉ። ሰዎች እኮ እየጠጡ ነው የጉድጓድ ውሃውን በሌላው ዓለም እየጠጡ ነው። ከውስጥ ደዌ እየተፈወሱ ነው። ከቆዳ ከውጭ ከማስል ችግር እየተፈወሱ ነው። ስለዚህ እንዲህ አይነትን ነገር ይዘን የክርስቶስን ስም የክርስቶስን የመፈወስ ኃይልና ችሎታ እንሸፍን ዘንድ የተገባ አይደለም። ሌሎችንም ነገሮች በመስቀል ሰውን በመምታት ክርስቶስ ኢየሱስ ያለ ንክኪ ነበር ሲፈውስ። አልፎ እንደው እንትፍ ብሎ ጭቃ ቀብቶ ሊጸልይ ይችላል እንጂ የፈውስ ዋና ፕሪንሲፕሉ በጌታ በኢየሱስ ክርስቶስ ስም ጸልዩላቸው ነው የሚለው። ዘይት ቀብታችሁ ምናልባት ዘይት ሲቀባ ሰው ንክኪ ቢኖር ነው። ከዛ በተረፈ ሌላ አይነት የፈውስ መንገድ ይስተካከል ነው የምንለው። ይህ ሁሉ መጽሐፍ ቅዱሳዊ አይደለም። የክርስቶስን የስሙን ኃይል ሸፍኗል። ኃይል ብዙ ሲሆን ጠላቶቹ ዋሹብህ ይላል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው የሚለው በእናንተ ተፈጸመ እያልን ያለ ነው። ልባችሁ ከክርስቶስ የራቀ ነው። ከማን ጋር ነው የምትውሉት? ከማርያም ጋር ነው፣ ከቅዱሳን ጋር ነው ውሏችሁ አዳራችሁ። ኩኩሉ ሲል እኮ በአንድ በቃ ዛሬ ማርያም ነች ተብሎ በላይነሽ ነይ ማርያም እንሂድ፣ በሁለት ነይ እንትን እንሂድ እየተባለ ሰው እኮ የለም ጠፍቷል። ኢየሱስን አይታመንም አልን እኮ አየ ነው እንዴ። በብዙ ኢንሲደንቶች አይተናል እኮ። የዛሬ ዓመት ከሐዋሳ የሚመጣ አውሮፕላን ጭስ ታየ ተብሎ እመቤቴ ድረሽ ሲሉ ነበር፣ እመቤቴ ነይ እመቤቴ ግቢ ሲሉ ነበር። ስለዚህ የመታመንን ነገር ነው የሚያሳየው። ትቆያለህ ግን የሆነ ወይ ትጨርሳለህ? እሺ በቃ ይዤዋለሁ እዚህ ላይ ቀጥል። ያነቀደን ስጣል
ወይኔ እግሬን አመመኝ ጌታ እንደምን ይሻላል። ማታ ውስጥ ነው የምናወራው፣ ችግር የለውም። የሚታረጊ ቀጥይ ማሬ። ሚዩት ላድርግልሽ እኮ ያደርጋል። ቆይ እዚህ መሰግናለሁ ነው። በነገራችን ላይ አረንጓዴ ባም የሚያውቅ ሰው አለ? አረንጓዴ ባም ማለት ነው አረንጓዴ ሳር ላይ ነው የሚተኛውና እናንተ ሳር ነው ብላችሁ በነገራችሁ አረንጓዴ ባብ የነደፈው ሰው አይድ ነው። ሳር ነው ብላችሁ ስትተኙ ጠቅ ነው የሚያረጋችሁ። ገባችሁ? አንዳንድ ሰዎችም እንትን ነው ብላችሁ እንትን ስትሏችሁ ላይክ እንደዛ ነው። እና እኔ የአባቶቼ ልጆች ነኝ። ስርዓትንም ህግንም ሁሉንም